ቀጣይ ደግሞ ቅድም ለምሳሌ ምን ብለኸኛል? ጥምቀቱን አዎ ይቀበላሉ። በእርግጠኝነት የምነግርህ አንተ ወደዛ ስትሄድ አላጠመቁህም። ለምን? ኦርቶዶክስ ትክክል ናት ነው ያሉ። በቃ ክርስቶስ በጥምቀት በኩል የምናገኘው ክርስቶስን አይደለ? ስለዚህ ክርስቶስን አግኝተዋል እዛ ነው ያለችው። እኛ ግን የመካነ ኢየሱስን አንቀበለው። ለምን? አንደኛ ከላይ ለምሳሌ በአጭሩ የዘረዘርኳቸው ክህደቶችና አሁን የምናገረው ለምሳሌ ጥምቀቱን እነሱ ኦኬ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት እንደዚህ እንደዚህ አሉ። መልካም ግን ቅዱስ ቁርባንም እንደዛ ይላሉ። እሺ መልካም ግን አጥማቂው ማን ነው ነው? ማን ነው አጥማቂው? አሁን ቅድም እንዳልኩ የመጀመሪያዎቹ ሐዋርያት ናቸው አይደል? ክርስቶስ ሾሞ የሚልካቸው ስልጣን ሰጥቶ። ከዛ በኋላ ደግሞ ሐዋርያት ምንድን ነው ያደረጉት? ወላን አንድ እዚህ ጋር ላይ ከናንሳለሽ ወንድሜ እንድንግባባ ያ ሄዱ አጥምቆ አስተምሩት ተብለው መጀመሪያ የተላኩት ሐዋርያት ናቸው አይደል? ከዛ በኋላ ግን ሐዋርያት ደግሞ ከማለፋቸው በፊት ምን አደረጉ? አስተማሩም ሹመትም ሰጡ አይደለም? አልሾሙ? ታስታውሳለህ? ያ እሺ ሐዋርያት እያሉ ጌታም ያልሾመው ሐዋርያትም ያልሾሙት ሰው ብድግ ብሎ ማጥመቅ ይችላል? ይሾማሉ በዚህ ዘመን። አሁን የመካነ ቄሶች የአሁኑን አይደለም እንግዲህ ከዛ ከመሰረቱ እየመጣን ነው። ወደ ከመሰረቱ ነው እኮ የምንነሳው። ሆላል የአሁንማ የሚያደርጉትን እውነት ናቸው ትክክል ናቸው ወይ ስህተት ናቸው ቸክ ልናደርግ ነው። ግን እዛ መሄድ አለብን አይደለ? ከዛ ጀምሮ እንግዲህ መሰረታት ክርስቶስ ቤተክርስቲያን መሰረተና ጳጳሳት አድርጎ ለራሳችሁና ለመንጋው ተጠንቀቁ ብሎ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ላካችሁ ስልጣን ሰጥቶ አይደለም እንዴ? እፍ አለባቸው መንፈስ ቅዱስ ተቀበሉ ብሎ ዮሐንስ ወንጌል ምዕራፍ ላይ ብዙ ብቻ አለ ተወሱ። አሁን ጥያቄው ግን እዛ በእነሱ መሰረትነት እዛ ከጀመራትና ሐዋርያትን እረኛ ካደረጋቸው ቃሉን ካስተማራቸው ስልጣንም ከሰጣቸው የማጥመቅ ስልጣን ጌታ ከእነሱ ውጭ ለምሳሌ ሐዋርያትና አሪትንም ሳንረሳ ማለት ነው ብቻ ጌታ ያልሾመው እነሱም ደግሞ ጌታ ካረገ በኋላ ተነስቶ ሞቶ ካረገ በኋላ ማለት ነው ሳይሾሙት ብድግ ብሎ አንድ አካል ማጥመቅ ይችል ነበር ወይ ነው? ወይስ ቢያጠምቅ ትክክል ይሆናል ወይ? ጥምቀቱ ጥምቀት ይሆናል ወይ? አይሆንም። ስለዚህ ምንድን ነው መሆን ያለበት? ሐዋርያት ደግሞ እንግዲህ ሰዎች ናቸውና ያልፋሉ አይደለ? ሲያልፉ ግን ምናደርገው ነው የሚሄዱት? በወንጌሉም ትክክለኛውን ትምህርት አስተምረው ተክተው ስልጣንም ሰጥተው አይደለ? ሹመው ማለት ነው አይደለ? ብላል ጎበዝ። አሁን ይኸውልህ ከአንደኛው ክፍለ ዘመን ጀምረህ ወይም ጌታ በሥጋ ከተገለጠበት ዘመን ጀምረህ እንደዛ እያልክ ቀጥ ብለህ መምጣት አለብህ። ስለዚህ ያ የማጥመቅ ስልጣን ጥምቀት የሚሆነው በዚህ መንገድ ነው። በዛ መንገድ መምጣት አለበት። ሁልጊዜ ከእናንተ ጋር ነኝ ያለ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 በነገራችን ላይ በዚህ መንገድ ነው እንጂ ሐዋርያት እስከ ዓለም ፍጻሜ ጊዜ ከእናንተ ጋር ነኝ ይውላቸዋል። ይሄ ማለት ግን እነሱ ከሾሙት ያ ማለት በእነሱ እኩል ክርስቶስ ነው የሚሾመው ጋራ ሁልጊዜ አለ ከቤተክርስቲያን ጋር አለ ክርስቶስ ማለት ነው እንጂ በሥጋ እነሱ ለሁልጊዜ እስከ ዳግም ምጽአት ድረስ ይቆያሉ ማለት አይደለም። ስለዚህ ተመልከት። ስለዚህ እነሱ ከማለፋቸው ቤት ትክክለኛውን ትምህርት አስተምረው ትክክለኛውን ሹመው ኦኬ እንትን ያልፋሉ። እንደዛ በዛ መንገድ እንግዲህ ይመጣል። ሁለተኛው ሶስተኛው አራተኛው እያለ ትምህርቱ ሳይበረዝ ጉባኤው ወደዛም ወደዚህም ሳይል ትክክለኛውን ትምህርት ከነ ትክክለኛው ስልጣነ ክህነት ይዞ ይመጣል ማለት ነው። ስለዚህ በዚህ መንገድ የክርስቶስ ቤተክርስቲያን ቀጥ ብላ ትመጣለች። አሁን ግን አንተ ያለህበትን መካነ ኢየሱስን ስናነሳ ቀደም እንዳልከኝ ለምሳሌ እነሱም አሁን በዚህ ሰዓት ይሾማሉ አይደል? እሺ እዛ ጋር መካነ ኢየሱስ ላይ ያለ ሰው አለ። ሁሉም ሰው አጥማቂ መሆን ይችላል ወይስ የተሾመ ብቻ ነው የሚያጠምቀው? ሁሉም ሰው አይችልም። የተሾመ ብቻ የተሾመ አይደለ? ግን ተመልከት። ለምሳሌ አሁን አንተ ከዚህ ስለሄድ ካላጠመቁም ቅድም እንዳል ኮንፊርም ያደርጋሉ እንጂ እዛ ጋር የሚጠመቁ ሰዎችን ለምሳሌ ማን አጠመቃቸው ይባል ወይ መጋቢ እንትን ወይ ፓስተር ጋር ይባላል ስማቸው እሳቸውን ማን ሾማቸው? እዚህ ጋር በህይወትም ያሉ የሌሉ እንደዚህ አድርገው ስልጣን ያላቸው አካላት ሾማቸው እንደዚህ እያልክ ወደኋላ ስትመለስ ማን ጋር ትቆማለህ መሰለህ? ጌታ ጋር አይደርስም። ሉተር ጋር ሉተር መቼ ነው የተነሳው? ብዙ 15 17 16ኛው ክፍለ ዘመን አይደለ? አሁን ሉተር አንድ ግለሰብ ነው ብድግ አለና እምነት ብቻ መጽሐፍ ቅዱስ ብቻ እንዲያውም ክህነት የማያስፈልግም ክርስቶስ ብቻ እንደዚህ ያለና ከራሱ ጀመረ ትምህርቱ ከራሱ። አሁን እነዚህ 5 ብቻዎች የሉተር ብቻ ናቸው። ማንም ከዛ ፊት አያውቀውም ይህን ትምህርት። የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ አታውቀውም ይህን ትምህርት። ከዛ ደግሞ እንዲያውም ክህነት አያስፈልግም ሲል ነበረ። በኋላ ደግሞ እንደገና ሲጨንቀው ስፔሻል የሆነ ልዩ የሆነ ክህነት አለ ወደሚል ነገር እንግዲህ ወደ መጨረሻ መጡ። ዞሮ ግን ይኸውልህ ሉተር ትምህርት ከራሱን የጀመረው አንድ ግለሰብ ነው። ከየት ያመጣል? ከራሱ ዝሞ ጀመረና ከዛም በኋላ እንግዲህ ሰዎች ተሰባሰቡ ምናምን በዛ መንገድ ሉተራውያን ዛሬ እነ መካነ ኢየሱስ አሉ። ስለዚህ አሁን እኔን ያጠመቀኝ እንግዲህ ያጠመቀኝ እያልክ ወደኋላ ብትመለስ ሄዶ ምንጩ ማን ነው የሚሆነው? ክርስቶስ ሳይሆን የትምህርቱም የአስተምሮ ማለት ቅድም ያልኩ የክህነቱም ምንጭ ማን ሆነ ማለት ነው? ግለሰቡ ሉተር። ከተመሰረተ መሰረት ውጭ ያለ ሉተር።
ስለዚህ የማጥመቁ ስልጣን የሌለው ሰው ጋ ነው። እዛ ጋ ሄዶ ያለ ሰው እየተጠመቀ ያለው ከነ ክደቱ፣ ያውም ክደት አለ እንግዲህ ቅድም የዘረዘር ነው። ይህም ክደት ነው። በነገራችን ላይ ክህነት ራሱ መካድ ክደት ነው። ይሄ ቤተክርስቲያን መካድ ነው። ይህም በነገራችን ላይ የክርስቶስ ቤተክርስቲያን አንዲት ነች፣ አትጠፋም፣ አትሳሳትም፣ ነውር፣ እድፈት፣ የፊት መጨማደድ የለባትም። የእውነት አምድና መሰረት ነች። ስለዚህ ከዚህ ያችን ክዶ ራሱ ወጥቶ ሌላ ስብስብ እንትን ማለት ራሱ ትልቅ ክደት ነው በነገራችን ላይ። ስለዚህ ከስልጣነ ክህነት አንጻር ግን ሳስረዳ ጥምቀቱ ጥምቀት የሚሆነው ዝም ብሎ የሆነ አካል ያልተሾመ አካል ዝም ብሎ አጥምቄ ያለው ስላለ አይደለም። ከክርስቶስ በመጣ ክህነት ወይም ሐዋርያዊ ክህነት ስልጣን በዛ መንገድ ሰንሰለቱን ጠብቆ መጥቶ አንተ ጋር ያኔ የተጠመቅለት ነው። ስለዚህ አንተ አሁን ሐዋርያዊ ክህነት ካላት ቤተክርስቲያን ወጥተህ እንዲያውም ጥምቀትን አጣኸው፣ እዛ ጋር ሄድክ። ከሌለበት እንትን ላይ ብዙ ክህነት ያለበት ስልጣነ ክህነቱም የሌለበት አካል ጋር ሄድክ ማለት ነው። እንደ አጠቃላይ ግን እንደ መካነ ኢየሱስ ለምሳሌ ጥምቀቱን የማንቀበለው ሐዋርያዊ ክህነት ለምሳሌ የላቸውም። የቅድሙ ክህደት እንዳለ ሆኖ ባይዞ ክህደቱ ሌላም እንግዲህ ሌሎች የሚያነሱት ብዙ ክህደት አለ። ብቻውን ግን ራሱ ይኸውልህ ልንገርህ፣ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑ ማለት ነው፣ በእምነት ደረጃ የሚያምኑ ቻይና ውስጥ ያሉ 2 ሚሊዮን ሰዎች ውሰድ። በቃ እንደዚህ በማህበራዊ ሚዲያም በምንም ሰሙና አመኑ 2 ሚሊዮን ሰዎች። ምንድነው ማድረግ ያለባቸው? ብድግ ብለው ዝም ብለው አንተ ዲያቆን ትሆናለህ፣ አንተ ቄስ ትሆናለህ፣ አንተ ጳጳስ ትሆናለህ፣ አንተ አጥማቂ ትሆናለህ ምናምን ምናምን ይቻላል? ያ ገብቶኛል ልትል ተረተኛል አይደለ? አይ ተረድቻለሁ። ስለዚህ በቃ ጎበዝ። ስለዚህ አሁን እንደዛማ ከሆነ ምን ዋጋ አለው? ገብቶሃል አይደል? እንደዛ ከሆነ ዝም ብሎ ሁሉም አጥማቂ ሊሆን ነው ወይስ ለገሌ ሲሆን የሆነ ሰዓት የሚፈቀድ ለገሌ ሲሆን? ሁለት ነገሮችን ላንሳ። አንተ ባብራራው ነገር ሜይ ቢ የኔን ጥያቄ የምትመልስልኝ ለክርክር ምናምን ነገር ሳይሆን ለከራከር ሳይሆን ለማወቅ ነው፣ ብዥታ እንዲጠራ ስለፈለግኩ ነው። ለእኔ አጠር አድርገህ ግን ይሄ ያነሳው ስልጣነ ክህነቱ ገብቶሃል? ገብቶኛል። አዎ ገብቶኛል። የሐዋርያት ቅብብሎች ከሌላት እንትኑ ምንድነው ጥምቀቱ ቫሊድ አይደለም ነው ያንተ ሀሳብ። ገብቶኛል። ስለዚህ አሁን እኛ ለምሳሌ መካነ ኢየሱስ የመካነ ኢየሱስ ለምሳሌ ኃጢአት ስርየት ያሰጣል ብላ ጥምቀት ብታጠምቅም በዛ ድህነትን አገኙ ብለህ ነው የምታምነው አንተ? የኃጢአት ስርየት ያሰጣቸውን ብለህ ነው የምታምነው? ወይም ደግሞ ኦርቶዶክስ የምታምነው? ያ ኦላን የእኔ ሳልሆን እኮ የጥንት አባቶች እኮ ትምህርት እኮ ነው ማለት የአባቶች ስል ለምሳሌ አሁን እናንተ እንደዚህ ስንጠያየቅ እኔ አሁን ስመልስልህ ማለት ነው ከራሴ አይደለም። እኛ ጋር ግለሰብ የሚባል አይሰራም። እኛ አሁን እዚህ ጋር የምንመልስልህ ሁለተኛው ክፍለ ዘመን ታላላቅ አባቶች ነበሩ። ሁለተኛው ክፍለ ዘመን የነበሩ አባቶች ከሐዋርያት እግር ስር ቁጭ ብለው የተማሩ ናቸው። አየው ያን ሰንሰለት ጠብቆ ነው ትምህርቱም ከእነንትን የሚመጣው። አላውቅም ስለ ክህነት ይነገሩናል፣ ስለ እያንዳንዱ ትምህርት ይነገሩናል። እንዲያውም ምን እያሉ የነገሩን መሰለ? ከቤተክርስቲያን ውጭ ድህነት የለም እያሉ ማለት ነው። ሰው ደግሞ ሳይጠመቅ አይድንም፣ ግን እሱ ምን ያስፈልገዋል? ክህነት ያስፈልገዋል እያሉ መጽሐፍ ቅዱስም ይነግረናል እኮ። ቅድም አንተም እንዳልከው ለምሳሌ ጥቅስ ስላልጠቀስን ምናልባት አንዳንዶች ችግር እንዳይላቸው እንጂ ሐዋርያት ለምሳሌ ማትያስን የሾሙት የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 22 አካባቢ ጀምሮ ነው። እነ ጳውሎስ እና በርናባስ በኋላ ላይ ሹሙልኝ ብሎ ራሱ እግዚአብሔር መንፈስ ቅዱስ ገልጦላቸው ወይም ነግሯቸው የሐዋርያት ሥራ ምዕራፍ 13 ላይ ተሹመው ነው የወጡት። በሐዋርያት እጅ በመጫን ሹመዋቸው። ከዛም በኋላ እነ ቅዱስ ጳውሎስ እነ ቅዱስ ጢሞቴዎስ እነ ቲቶን እንደዚህ እንትን ሲላቸው እንመለከታለን። እንዲያውም ቅዱስ ጢሞቴዎስን ፈጥነ እጅ እንዳችን እያለ ምንድን ነው ከዚህ የምትረዳው? ፕላስ ደግሞ አትሊስት ወደ ሁለተኛው ክፍለ ዘመን 3-4 እያልክ ስትሄድ ምንድን ነው አባቶች አሉ። ግምት እኮ አይደለም እዚህ ጋር ማወራህ ኦላንዬ። ስለዚህ አይቻልም፣ ፌክ ነው የሚሆነው እንዴ። ምክንያቱም ቅድም አንተም መለስክልኝ የሆነ ዘመን ስለሆነ የሚፈቀድ የሆነ ዘመን ስለሆነ የማይፈቀድ አይደለም። አሁን ዛሬም እንዳልኩ ወደ አንተ ላምጣው ግልጽ እንዲሆን የትኛውም የፕሮቴስታንት ዲኖሚኔሽን ያልተሾመ ሰው አያጠምቅም አሁን ላይ በእነሱም ማለት ነው። ግን ጥያቄው ይሄ የስልጣነ ክህነቱ ምንጭ ማን ነው ነው? ዝም ብለህ ብድግ ብለህ በአየር ላይ አይደርስህም። ባይዘ እኛ ጋር ግን ብትመጣ ለምሳሌ መዝሙር ያሬድ ዲያቆን ናቸው። ማን ሾሞት ዲያቆን ብላቸው ብፁዕ አቡነ ገሌ ጳጳሱ ይታወቃሉ። ብፁዕ አቡነ ገሌ ማን ሾሟቸው? ፓትሪያርኩ ከፊቱ ነው በቅዱስ ሲኖዶስ ይታወቃል። እሺ ፓትሪያርኩን ትይዝና ደግሞ ወደኋላ ተመልሰ እሳቸውንስ በቅዱስ ሲኖዶስ በጳጳሳት ጉባኤ ማለት ነው ሿሚያው እግዚአብሔር በነገራችን ላይ በሰውሰኛው እንደዚህ ብናወራ ትረዱኛላችሁ እያልኩ ወደኋላ ትረዳና ማነው ትመለስና ለምሳሌ 4ኛው ክፍለ ዘመን ላይ እንሂድ። 4ኛው ክፍለ ዘመን እናገኛቸዋለን እነ ቅዱስ አትናቴዎስ ሐዋርያዊ ማለት ነው። ከእሳቸው ቅዱስ አቡነ ፍሬምናጦስን ከሳይተ ብርሃን እሳቸውን ሹሞ ይልካሉ። ወደ ኋላ አሁንም ስትመለስ ሂደ ማን ነው የምናገኘው? ቅዱስ ማርቆስ። ቅዱስ ማርቆስን ማን የሾመው? ሊስት ልናሳየው እንችላለን። ባይዞ እንደዚህ ሊስት ነው የምልህ ከስንት እስከ ስንት ቆዩ ምናምን እያልን በፓትሪያርክ ደረጃ በደንብ አድርገን ነው የምናሳይ። ባይዞ ማሳየት እንችላለን። ስለዚህ ዲፍረንሱ ምንድን ነው ለእናንተ? አሁን ሙሉ ወንጌል የኃጢአት ስርየት አይሰጥም ብለው ያምናሉ። መካነ ኢየሱስ ደግሞ ይሰጣል ብለው ያምናሉ። ለኦርቶዶክስ ሁለቱ ዲፍረንስ ምንድን ነው? ተመሳሳይ ነዋ። እንደዛ ከሆነ አሁን በብዛት የሰሙት ያሁን ስደመድምልህ
ቆይ አንዴ ክርስቶፎር፣ አሁን ጥያቄ ልጠይቅ የገባሁት ለዛ ነው። አሁን ለምሳሌ ብዙ ጊዜ ሲነሳ የመካነ ኢየሱስ እንደዚህ ብለው ያምናሉ ሲባል ያምናሉ ነው በቃ የኃጢአት ስርየት ያሰጣል ብለው ካመኑ ያምናሉ። ስለዚህ ከሙሉ ወንጌል ወይም ምንድነው መሰረተ ክርስቶስ ትልቅ ዲፍረንስ አለ ማለት ነው። እነዛ ደግሞ አያምኑም። ስለዚህ በሚያምኑና እንደዛ ብለው በሚያምኑና በማያምኑ በሁለቱ መሀል ለእናንተ ምንድን ነው ልዩነቱ? ስለዚህ አንድ ናቸው፣ ሁለቱም አልዳኑም ከሆነ በጥምቀት ነው ያልገባኝ እሱ ነው። ችግር የለውም። አንድ ጥያቄ ልጠይቅህ። ምንፍቅና ያድናል? ሰው መናፍቅ ነው ይድናል? ወይም ደግሞ ምንፍቅና ስድብ እንዳይመስል በምንፍቅና ይዳናል? አረ ችግር እኔ መናፍቅ ነኝ ብዬ አላምንም። ምንፍቅና ራሱ ጥያቄው ምንፍቅና ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ የስጋ ስራ የተገለጠ ነው ብሎ መናፍቅነት ወደ እግዚአብሔር መንግስት እንደማያስገባ ያስቀምጣል። አንዱ ወደ እግዚአብሔር ግን በዚህ ሚላላ አሁን ከፍ ማመን ከሆነ በዚህ ተጨማመሩ ነገሮች አሉ ስለሚባል አንዴ ቆይ፣ አንተ አሁን ተረዳ። ቆይ አንዴ ስማኝ ወንድሜ። ቆይ የጠየቁ ምንድን ነው የተወሰነ እንትን እንድትል ነው። ስለዚህ አሁን ምንድን ነው መሰለ ምንፍቅና ያድናል ወይ ብዬ ጠየቁ። ምንፍቅና ማለት ከፍሎ ማመን ነው። በከፊል አምናለው ትላለህ፣ እውነትም ከፍለት አምናለህ። ለምሳሌ አሁን መካነ ኢየሱስ ላይ ጥምቀቱን የኃጢአት ስርየት ያሰጣል እንደዚህ ነው የሚዳንበት ነው ትላለች። ቅድም ግን ደግሞ የነገርኩህ ከላይ ምንፍቅናዎች አሉ፣ ሌሎች የሚያገና ያልጠቀስኩልህ አንድ እሱ ነው። ሁለተኛ ደግሞ የክህነት ምንፍቅና አላት። ለምሳሌ ሰው ያ ማለት ነው የክህነቱን ትክደዋለች። ከተመሰረተው መሰረት ውጭ ገለል ብላ አሁን ቅድም ለምሳሌ እንትን እኮ ጠየቅኩህ እኮ እንዲህ ስልጣን የሌለው ሰው ቢያጠምቅ ጥምቀቱ ጥምቀት ተጠመቅ ይባላል ወይ? የኃጢአት ስርየት ታገኛለህ ወይ? እንደዛ ይቻላል ወይ? ወደ አንተ አሁን አምጥቼ ብጠይቅህ ኧረ በፍጹም ነው የምትለው። እኔ ስልጣን የሌለው ሰው እንዴት ነው የምትለው? ስለዚህ አሁን መካነ ኢየሱስ ጋር ግን ከገና ከምንጩ ሉተር ነው። ሉተር ደግሞ ግለሰብ ነው። ትምህርት ከየትም አልተቀበለም፣ ስልጣነ ክህነትም ከየትም አልተቀበለም። ስለዛስ አየው ዛሬ ላይ ተሾመው ምናምን የምትላቸው አካላት ምንጫቸው የት ነው ብለህ ስትሄድ ካልተሾመ አካል ያገኙት ነው። ሰው አገኙም አትለውም ባይዞ ይሄ። ስለዚህ ይሄ የፖለቲካ ፓርቲ አይደለም። ሄዶ ሐዋርያት ጋር ጌታ ጋር መድረስ አለበት። ምክንያቱም እነሱን መሰረት አድርጎ በሉ ሂዱ አጥምቁ አስተምሩ ብሎ ልኳቸው እነሱም ያደረጉት በዚህ መንገድ ነው። ቀደም ልነግርህ የነበረው ዛሬ የትኛውም የሙሉ ወንጌል ሂድ መካነ ኢየሱስ እኮ ሳናሾምማ እንዴ ያልተሾመ እንዴት ያጠምቃል ይሉሃል። መልካም ያልተሾመ አያጠምቅም፣ እንስማማለን። ወደ ኋላ ግን ስትሄድ ግን ምንጩ የት ነው? ባልተሾመ አይደለም ወይ የተጀመረው ስትል እንዴ። ስለዚህ ዞሮ ዞሮ ባልተሾመ ነው የተጠመቀው ማለት ነው እንጂ የሆነ ሰዓት ላይ ሹመት ዱብ አይልም በአየር ላይ። አንዴ ነው። ሁለተኛ ግን ምንድን ነው የጠየቀኝ? አይ ቢያንስ ጥምቀቱን ትቀበል የለ ቢያንስ ቅዱስ ቁርባን ትቀበል የለ መልካም ነው ይህንን ትቀበላለህ እንዳልኩ፣ ግን ምንፍቅና ነው። አሁን ቅዱስ ጳውሎስም ሲናገር መናፍቅነት አያድንም አለ እንጂ እንዲያው ከፍ አድርጎ የተቀበለ ወይ ደግሞ እንደው ከፍና ዝቅ የሚለው እሱም ራሱ ሌላ ሚዛን ያስፈልገዋል። እንዲያው ይህን የተቀበለ ይህንን ባይቀበልም ይድናል የምንለው ነገር የለም። የማንደረድርባቸው ነገሮች ላይ እይታ ካልሆነ በስተቀር ድርድር የለውም። መጽሐፍ ቅዱስም ማለት ነው በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ ክርስቶስ የመሰረተው መንገድ ይሄ ከሆነና ትምህርቱም ይሄ ከሆነ ጥምቀቱን አምናለሁ እንትኑን አላምንም ብትል ወይም ጥምቀቱና ይህን አምናለሁ ብለህ አይ ቢያንስ ይህን እያመነ እንዴት ብለህ የሆነ ማሻሻያ አታደርግለትም። እና ለእኛ ይኸውልህ ጥምቀቱን ክደውም ይሁን ጥምቀቱን አምነውም ይሁን ሰዎች ኦኬ፣ ይኸውልህ በአንድ በኩል ማለት እንደዚህ ላስቀምጠው፣ ጥምቀቱ ራሱ የሚዳንበት አይደለም የኃጢአት ስርየት አይገኝበትም ማለት ነው የሚሉ አካላት በቃ ኦልሬዲ ጥምቀቱን ራሱ ካዱት። እነዚህ አካላት ሊድኑ አይችሉም። ሁለተኛ ደግሞ ጥምቀቱን አምነውት ሌላ ክደት ደግሞ ካለባቸው እነዚህ አካላት ሊድኑ አይችሉም። ለምሳሌ መካነ ኢየሱስ አንደኛ አጥማቂ ያስፈልገዋል። ጥምቀት ስትል እኮ ከና አጥማቂ እኮ ነው። ጥምቀቱን ራሱ ጥምቀት ለምጠራው ትክክለኛ አጥማቂ ጋር ስትጠመቅ ነው እንጂ ለምሳሌ ኦኬ እኔ እዚህ ጋር አለው ብድግ ብዬ እኔ በቃ ምናምን ብዬ እኔ መጥቻ አጠመኩ እንዴ ያለ ስልጣን ተጠመክ ማለት ነው። እኔ ግን አጠመኩ አልኩ፣ አንተም ተጠመቅ ካልክ ተጠመክ ማለት ነው። አይሆንም። ስለዚህ ያየው ስልጣነ ክህነቱ መሰረታዊ ጉዳይ ነው። ሌላ ደግሞ ቅድም የዘረዘርኩልህና ለምሳሌ ከፍ እያልን ስንሄድ ለምሳሌ ስራ ለመዳን ትእዛዛት መጠበቅ ለመዳን ያስፈልጋል አይሉም እነሱ። በነገር ላይ እኔ እንግዲህ ብዙዎች ሲከራከሩ ነው የማውቀው። ይላሉ ላል መካነ ኢየሱሶች እንደዛ ይላሉ። ለምን አሳጥረዋል? አሳጥረ ይሉኛል ወይ ግቡና አብራሩ እንደዚህ የምትሉ ሰዎች። እሺ መልካም ስራ ለመዳን ሳይሆን መልካም ስራ መስራት። የዳነ ሰው መልካም ስራ ይሰራል። ለመዳን ግን ያስፈልጋል ይላሉ። ለመዳን መልካም ስራ ኦልሬዲ የዳነ ሰው ነው መልካም ስራ የሚሰራው። እሺ ስለዚህ ለመዳን ትእዛዛቱን መጠበቅ፣ ትእዛዙን መጠበቅ ያው የዳነ ሰው ስራ ነው። መልካም ስራ ትእዛዙን ምንድን ነው የዳነ ሰው ስራ ነው እንጂ ለመዳን አያስፈልግም አይደለም የሚሉት።
አዎ አዎ እኮ የዳነ ሰው መልካም ስራ አሁን የዳነ ሰው አሁን እዚህ ጋር አሁን ኃይለኛ ክደት አለ። እሺ ሌሎችም አሁን ቀስ እያለ እንደዚህ እንትን እያልን ብንሄድ እየዘረዘርን ብንሄድ ብዙ ክደቶች አሉ። በአጠቃላይ የሚያድነው የክርስቶስ ትምህርት ነው እንጂ የግለሰብ ትምህርት አያድንም። ስልጣነ ክህነቷን ግን እንዳትረሳት። አሁን እኛ መካነ ኢየሱስ የእኛን ጥምቀት ትቀበላለች። እኛ ግን የእሷን የማንቀበለው ለምንድን ነው? ዝም ብሎ ተነስቶ አንድ ዝም ብሎ ምንም ስልጣነ ክህነት የሌለው ሰው ውሃ ስለደፋበት ጥምቀት ነው እንዴት አድርገን ኮንፊርም እናደርጋለን? ፕላስ ደግሞ ክደት አለ፣ የትምህርት ስህተት አለ። በነገራችን ላይ ኦላንዬ 325 ዓመተ ምህረት የተደረገ የኒቅያ ጉባኤ አለ ካወቀው፣ በዓለም አቀፍ ደረጃ ቤተክርስቲያን ያደረገችው። ልደት ካለ ድምፅ አሰማ ወንድሜ፣ እንዳዘረግበን ፈርተ አለው ክሪስ አለ። እሺ ጥሩ አሰምቷል። በሉ አሁን ታብና ኮፕሊንክ እያደረጋችሁ እንትን በሉ ተከታተሉ። ምንድነው የምትሉት? አክቹዋሊ ጴንጤዎች ናቸው ምስ እንደዛ የሚሉት። እሺ ምን እያልኩ ነበር? ኒቅያ ጉባኤን ታውቀዋለህ? ወላል ቁስጥንጥንያንም ታውቀዋለህ? ኤፌሶን ጉባኤንም ታውቀዋለህ? አውቃቸዋል። ጉባኤዎች እንዲቴል አላገኘሁም። አሁን ይኸውልህ በእነዚህ ጉባኤያት የተነሱ መናፍቃን በነገር ላይ ኢቨን ስያሜውን ኦርቶዶክስ ተዋህዶ እንደዚህ የሚለውን ስያሜ ያመጣው የመናፍቃን መነሳት ነው፣ የካህዲዎች ማለት ነው። ምክንያቱም እነሱ ሲመጡ በከፊል እንደዚህ ትምህርት ይቀበሉና የከፊል ከፍለው ማለት ነው። የተወሰነውን ይቀበሉ፣ የተወሰነውን አይቀበሉ። ከዛ እኛ ክርስቲያን አሉ ማለት ነው ይሆናሉ ማለት ነው። በፍጹም። ስለዚህ አየው ጥንቃቄ ይፈልጋል። እና ከጌታ ጀምሮ ሐዋርያት፣ ከዛ ሐዋርያት ምንድን ያደረጉት? ምንስ ነው ያስተማሩት? አሁን ቅድም ለምሳሌ ሐዋርያት ጋር ስወስድህ እንዴ ሐዋርያትም ያልሾሙት ከሆነ ጌታም ያልሾመው ከሆነ እንዲህ ተነስቶ ያጠምቃል ፌክ ነው የሚሆነው አልከኝ። ትክክል። 19